በስራው የማይሳሳት ጻድቅ አምላክ ነው። ትክክል ነው። ለምን እንደዚህ ያደረክ ወይንስ ይሄ ለምን ሆነ ብለን እግዚአብሔርን ልንጠይቀው አንችልም። እርሱ በስራው ጻድቅ ስለሆነ የእግዚአብሔርን ቃል መጀመሪያ እንካፈልና ከዛ በኋላ ጥቂት መርሃ ግብሮችን ፈጽመን የሽኝት መርሃ ግብራችንን እንፈጽማለን። በሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 1 ላይ እንደዚህ የሚል ቃል ተጽፏል። ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ በእጅ ያልተሰራ ለዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለንና በዚህ ውስጥ በእውነት እንቃትታለን። ከሰማይ የሚሆነውን መኖሪያችንን እንድንለብስ እንናፍቃለን። ለብሰን ራቁታችንን አንገኝም። በእውነትም የሚሞተው በሕይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳን ውስጥ ያለን እኛ ከብዶን እንቃትታለን። ነገር ግን ለዚሁ የሰራን እግዚአብሔር ነው፣ እርሱም የመንፈሱን መያዣ ሰጠን። እንግዲህ ሁልጊዜ ታምነን በእምነት እንጂ በማየት አንመላለስምና በሥጋ ስናድር ከጌታ ተለይተን በስደት እንዳለን የምናውቅ ከሆንን ታምነናልና ይልቁንም ከሥጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናል። ስለዚህ ደግሞ ብናድር ወይም ተለይተን ብንኖር እርሱን ደስ የምናሰኝ ልንሆን እንቀናለን። መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በሥጋው ለተሰራው ብድራትን ይቀበል ዘንድ ሁላችን በክርስቶስ የፍርድ ወንበር ፊት ልንገለጥ ይገባናል። በዚህ የተሰበሰብን ሁላችን እንደዚህ መቆም በጣም ከባድ ነው። ያው በተለይ በጣም የቅርብ የሆነ ወዳጅን መሸኘት ግን የእግዚአብሔር ቃል እንደሚናገረው ይህ ምድር ድንኳን ነው፣ ጊዜያዊ ነው፣ ፈራሽ ነው፣ ለዘላለም የሚኖር አይደለም፣ ጥለነው የምንሄደው ነው። ድንኳን ለጊዜው ነው የሚተከለው። በመንገድ ላይ በአጋጣሚ ድንኳን ቢገጥመን በራችን ላይ ድንኳን ተተክሎ ብናገኝ ይሄ ድንኳን ለምን ተተከለ ብለን ውዝግብ ውስጥ አንገባም። ያው እንደሚፈርስ ይገባናል፣ ለጊዜው እንደሚሆን። ይሄ ስጋችን የሁላችን ዛሬ ተሸክመነው እዚህ የመጣ ነው፣ ነገ እንደዚሁ ሰዎች ተሸክመውት የሚመጡት ነው። ድንኳን ስለሆነ ፈራሽ ስለሆነ ደሞም ጊዜያዊ ነው፣ ለዘላለም የሚኖር አይደለም። የስጋ ህይወት የጭንቅ ህይወት ነው፣ የመከራ ህይወት ነው፣ አስጨናቂ ህይወት ነው፣ ደስ የሚያሰኝ አይደለም፣ ውጣ ውረድ የበዛበት ህይወት ነው። ምንም እንኳን በየዕለቱ ስንኖር ለመኖር እጅግ የምንጓጓ ቢሆንም ያን ያህል ደስ የሚያሰኝ ነገር የሞላበት ስለሆነ አይደለም። ጳውሎስም እንደዚህ ነው የሚለው፣ በዚህ ውስጥ እያለን እንቃትታለን፣ በስቃይ እንቃትታለን ነው የሚለው። ከዛም ይቀጥልና ከሰማይ የሚሆነው መኖሪያችንን እንድንለብስ እንናፍቃለን፣ ለብሰን ራቁታችንን አንገኝም ይላል። በዛ በምንኖረው ኑሮ ሌላ የሚያስናፍቅ አይደለም፣ ራቁታችንን እንደሆንን እንዲሰማን የሚያደርግ አይደለም። የበለጠ ደስተኞች እንድንሆን የበለጠ ክብር እንዲሰማን የሚያደርግ ስለሆነ ያንን ሀገር እንናፍቃለን። እዛ ራቁትነት አይሰማንም። ከዚህ በኋላ ይሄንን ሰውነት እገፈፈው ይሆን ከላይ ላይ ይነሳ ይሆን ብለን አናስብም። ጳውሎስ ይቀጥላል ቁጥር 4 ላይ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 4 በእውነት የሚሞተው በሕይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳን ውስጥ ያለን እኛ ከብዶን እንቃትታለን። ይሄ ዛሬ የሚሞተው ሰውነታችን፣ ዛሬ በሞት የሚሸነፈው ማንነታችን አንድ ቀን የክብሩን ልብስ ስለሚለብስ፣ ለዘላለም የማይገፈፈው ልብስ ስለሚለብስ በዛ ውስጥ የምንሆንበትን ጊዜ እያሰብን ከብዶን እንቃትታለን። ከዚህ ስጋ ማን ይገላግለኛል? ከዚህ ሰውነት ማን ያስመልጠኛል? ከዚህ ሰውነት ማርፈው መቼ ነው ብለን
ያ የማንገፈፈው ልብስ ለመልበስ እንናፍቃለን። የሚሞተው በሕይወት ስለሚዋጥ ይሄ ሟች የሆነው በሕይወት ደግሞ ስለሚለወጥ ይሄ ፈራሽ የሆነው አካላችን በማይፈርሰውና ለዘላለም በሚኖረው አካል ስለሚዋጥ ደግሞ ስለሚለወጥ አንድ ቀን ግን የማይገፈፈው ልብስ ስለምንለብስ ያንን እያሰብን አንድም ከብዶን አንድም ናፍቆን እንቃትታለን። ከክብደቱ የተነሳ ያንን እናፍቃለን ስለሚከብደን በየዕለቱ በሚኖረን የሕይወት ምልልስ ከባድ ስለሆነ ይሄንን እያሰብን ከክብደቱ የተነሳ እንቃትታለን። ደግሞ ከናፍቆቱም የተነሳ ነው የምንቃትተው። ገና ጌታን ለማየት ናፍቀን ለዘላለም የምንኖርበትን ዘመን ናፍቀን እንቃትታለን። ቁጥር 5 ላይ ነገር ግን ለዚሁ የሰራን እግዚአብሔር ነው፣ እሱም የመንፈሱን መያዣ ሰጠን ይላል። እግዚአብሔር ነው እንደዚህ ያዘጋጀው። ይሄንን የሕይወት ሥርዓት የሰጠን እግዚአብሔር ነው። ያሰናዳን እግዚአብሔር ነው። ለዚህ ሕይወት ያዘጋጀን እግዚአብሔር ነው። ያወቅነውም ደግሞ መያዣ ስለተቀበልን ነው፣ ቀብድ ስለተቀበልን ነው ይለናል ጳውሎስ። የመንፈሱን መያዣ ሰጠን። ከዚህ ቃል እውነት የተነሳ እርግጠኞች ሆነናል። እዚህ ላይም እንደሚነግረን ግን የመንፈሱን መያዣ ተቀብለናል። በውስጥ ባለው ሰውነታችን በመንፈስ ቅዱስ አማካኝነት ይህንን እውነት የተረጋገጠ እውነትን ተቀብለናል። ስለ ዘላለም ሕይወት እርግጠኞች ሆነናል። ይሄ ሥጋ ይሄ ሰውነት ይሄ ፈራሽ ነው፣ ይሄ ከአፈር የመጣው ወደ አፈር የሚመለሰው አንድ ቀን በክብር በትንሣኤው አካል እንደሚነሳ ከመንፈስ ቅዱስ የተነሳ እርግጠኞች ሆነናል። መንፈሱ በውስጣችን ሆኖ ስለሚመሰክርልን እርግጠኞች ሆነናል። ጳውሎስም ይሄንን ይነግረናል በቅዱስ ቃሉ ቁጥር 6 እና 7 እንግዲህ ሁል ጊዜ ታምነን በእምነት እንጂ በማየት አንመላለስምና ይላል። ሁል ጊዜ ታምነን ነው የምንኖረው፣ የምናየውን ሳይሆን በእምነት በሙታን ትንሣኤ እናምናለን፣ በሥጋ ትንሣኤ እናምናለን፣ በዘላለም ሕይወት እናምናለን። ይልቁኑ በጌታ በኢየሱስ ክርስቶስ በማመን የዘላለም ሕይወትን ማግኘት እንደሚቻል እናምናለን። ስለዚህም ይላል ጳውሎስ ቁጥር 7 ላይ በሥጋ ስናድር ከጌታ ተለይተን በስደት እንዳለን የምናውቅ ነን ይላል። በዚህ ሥጋ ስንኖር ከጌታ ሩቅነት ይሰማናል። በሚወድቅና በሚነሳ በሚታመምና መልሶ በሚድን ደግሞ እንደዚህ በሚሞትና በሚፈርስ አካልና ሰውነት ሥጋ ውስጥ እስካለን ድረስ ይህንን እያሰብን ሩቅ እንዳለን ይሰማናል። ከጌታ ጋር የምንሆንበትን ጊዜ እየናፈቅን እንቃትታለን እንዳለ እንደዚህ ሁሉ በሥጋ ውስጥ ስናድር በዚህ ፈራሽ በሆነው በዚህ ሟች በሆነው ሥጋ ውስጥ ስናድር ይህንን ጌታ ሩቅ እንደሆነ መቼ ነው የማየው፣ መቼ ነው ከሱ ጋር የምሆነው ብለን እንናፍቃለን ይለናል። ቁጥር 8 ላይ ታምነናልና ይልቁንም ከሥጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናል ይላል። በጌታ ከማመናችን የተነሳ አሁን እድሉ ቢሰጠን ያመንነው እምነት በጣም ከገባን ከሱ ጋር መሆንን እንመርጣለን። እንደ ስደተኛ ነው ራሳችንን የምንቆጥረው። ከዛ ሕይወት በጣም ሩቅ እንደሆንን የጌታን ፊት ለማየት እጅግ በጣም ነው የምንናፍቀው ይላል ጳውሎስ። ይቀጥላል። ስለዚህ ደግሞ ብናድር ወይም ተለይተን ብንኖር እሱን ደስ ልናሰኝ መሆንን እንቀናለን። በዚህ ምድር ላይ ብንኖር ወይም ብንሄድ ዋነኛው ዓላማችን እሱን ደስ ማሰኘት ነው። ለሱ ፈቃድ ለሱ ደስታ መኖር ነው። ማናችንን መቼ በየትኛው ሰዓት እንዴት ባለው ሁኔታ እንደሚጠራን አናውቅም። ግን በሥጋ የምንኖረው እያንዳንዱ የዕለት ኑሯችን እሱን ደስ እንዲያሰኝ እንቀናለን። የሃይማኖታችን ትልቁ ናፍቆት፣ የእምነታችን ትልቁ ጉጉት በየዕለቱ ጌታን ደስ ማሰኘት ነው። መሄዳችንን ግን እሱ ከወደደው እሱ ከፈለገው ይሄ ደስ የሚያሰኘው ከሆነ እሱ ደስ ያሰኘውን ያድርግ እንላለን። ለዚህ ነው ደስታም ሐዘንም የሚፈራረቁብን። ስለታችን ስናስብ ብትኖር ለኛም ለቤተሰቦቿም በተለይ ለቅርብ ሰዎቿ ለቤተ ክርስቲያን ወዳጆቿ ለሥራ ባልደረቦቿ ለሁሉም በጣም ደስ የሚያሰኝ ነገር ነው። ግን ደግሞ ለሷ የተሻለው መሄዷን ስናስብ
ከዚህ ውጥንቅጡ ከበዛ ሸክምና ድካም ከበዛበት ዓለም ተለይታ ቀድማን ስለሄደች ምንኛ እድለኛ ናት እንላለን ከገባን ከዚህ እውነት የተነሳ። እናም ግን መጨረሻ ላይ እንደዚህ ይላል ቁጥር 10 ላይ ጳውሎስ መልካም ቢሆን ክፉ እንዳደረገ እያንዳንዱ በስጋው ለሰራው ብድራት ይቀበል ዘንድ ሁላችን በክርስቶስ የፍርድ ወንበር ፊት እንቀርባለን ይላል። አማኞችን ብንሆንም እንኳን በክርስቶስ የፍርድ ወንበር ፊት መቅረባችን አይቀርም። ታላላቅ ሁለት ፍርዶች አሉ። የመጀመሪያው ትልቁ ፍርድ ታላቁ የነጭ ዙፋን ፍርድ የሚባለው ነው። በዚህ የነጭ ዙፋን ፍርድ በዓለም ያሉ ሰዎች ሁሉ የሚቀርቡበት ፍርድ ነው። በዚህ ፍርድ ላይ ሁለት ነገር ነው የሚሆነው። በሕይወት መጽሐፍ የተጻፉና ያልተጻፉ የሚለዩበት ፍርድ ነው። በጌታ በኢየሱስ ክርስቶስ ያላመኑ እግዚአብሔር የላከውን አንድያ ልጁን ያልተቀበሉ እነርሱ ሁሉ የሚለዩበት ነው። በኢየሱስ ክርስቶስ ያላመኑ ሁሉ ሌላ ተጨማሪ ዕድል አይሰጣቸውም፣ ወደ እሳት ባህር ውስጥ ይጣላሉ ይላል በነጩ ዙፋን ፍርድ። ታዲያ ያመኑ ሰዎችስ እንዴት ነው የሚቀርቡት ያላችሁ እንደሆነ በጌታ በኢየሱስ ያመኑ ሰዎች ወደዚህ ወደ ዘላለም ሞት ፍርድ እንዳይመጡ እድል ተሰጥቷቸዋል። በሱ በማመን በጌታ ያመነ በኔ ያመነ አለ ጌታ ኢየሱስ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። በነጩ ዙፋን ፍርድ አይዳኝም። ግን ምን ይሆናል? ያማኞች ሥራ የሚፈተንበት አኗኗራቸው፣ አገልግሎታቸው፣ የሕይወት ጥራታቸው፣ የሕይወት ምልልሳቸው የሚታይበት እንደየሥራቸው መጠን ዋጋቸውን የሚሰጥበት ደግሞ ሌላ ፍርድ አለ። በዚህ የተሰበሰባችሁ የእህታችን ቤተሰቦች በሩቅም በቅርብም ያላችሁ ጌታ ኢየሱስ ክርስቶስ በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ወይም ወደ ፍርድ እንዳይመጣ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንደዚህ ወዷልና በዓለም እንዲፈርድ እግዚአብሔር አላከውም። በሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁኑኑ ተፈርዶበታል ይላል። ዛሬ በዚህ ቦታ ላይ ሐዘንም ደስታም ይሰማናል የምንለው ለዚህ ነው። እህታችን በዚህ በነበረችበት ጊዜ በቤተ ክርስቲያናችን ውስጥ በጣም የተመሰከረላት በጣም ግሩም ሴት ነበረች። በእውነት ስለሷ በዚህ ቦታ ላይ ቆሞ ማሰብ በጣም ከባድ ነው። ህልፈቷን ከሰማሁበት ሰዓት ጀምሮ ከመልካም ነገር በስተቀር ምንም ነገር ማሰብ አቃተኝ። ምን አይነት እድለኛ ሴት ናት አልኩ። የጸሎት ሰው ነበረች። ማለዳ በቅድሚያ ከማገኛቸው ሴቶች መካከል አንዷ ናት እና ጥሩ ትዝታዎች ነው ያሉን። እንደ ቤተ ክርስቲያን ቢሆን ሽልማት ሁሉ ይገባታል። የሰማዩን የሚያውቀው እግዚአብሔር ነው። ስለዚህ ደስታም ነው ያለን፣ ሐዘንም ነው ያለን። እግዚአብሔርን እናመሰግናለን። በመልካም የተመሰከረላት ሴት ናት። ስለዚህ ወዳጅ ዘመዶቿ በመለየቷ ብናዝንም እንደ ቤተ ክርስቲያን ግን በክብር የሄደች ሴት ናት። ደስ ሊለን ይገባል። ይሄ ሊያጽናናን ይገባል። እንዳንድ መጋቢ እንደዚህ አይነትን ሴት ማጣት ከባድ ነው፣ የእውነት ከባድ ነው። ሐዘኑን የሚሰማኛል። ግን ደግሞ በውስጥ የፈገግታ አለ። ቀድማን ሄደችው። እድለኛ ናት። በእውነት ሰላማዊ ሴት ናት። ደግ ሴት ናት። የጸሎት ሸክም ያላት፣ እግዚአብሔርን የምትወድ፣ እግዚአብሔርን የምትፈልግ፣ ለቤተ ክርስቲያን የእውነት ሸክም ያላት ወደ መልካሙና ወደ በጎ ወደ ደስ ወደሚያሰኘው ስፍራ ስለሄደች ደስ ይለናል። እግዚአብሔርን እናመሰግናለን። መንግሥተ ሰማይ መንግሥተ ሰማይ መንግሥተ ሰማይ መንግሥተ ሰማይ እንደምናፍቀናል መድኃኒታችን በዓይናችን ልናይ ፊት ለፊት ልናይ መንግሥተ ሰማይ
መንግሥተ ሰማይ መንግሥተ ሰማይ መንግሥተ ሰማይ መንግሥተ ሰማይ እንደምን ናፍቀናል መድኃኒታችንን በዓይናችን ልናይ ፊት ለፊት ልናይ እንደምን ናፍቀናል መድኃኒታችንን በዓይናችን ልናይ ፊት ለፊት ልናይ መንግሥተ ሰማይ መንግሥተ ሰማይ መንግሥተ ሰማይ መንግሥተ ሰማይ መንግሥተ ሰማይ እንደምን ናፍቀናል መድኃኒታችንን በዓይናችን ልናይ ፊት ለፊት ልናይ መንግሥተ ሰማይ መንግሥተ ሰማይ መንግሥተ ሰማይ መንግሥተ ሰማይ መንግሥተ ሰማይ እንደምን ናፍቀናል መድኃኒታችንን በዓይናችን ልናይ ፊት ለፊት ልናይ የምንናፍቅ ኢየሱስ በዚያ ሐዘን የለም መከራና ለቅሶ መከፋት መጨነቅ ያበቃል ጨርሶ አሁን እንሄዳለን ወደ ኢየሩሳሌም በደስታ በሐሴት ልንኖር ዘላለም በዚያ ሐዘን የለም መከራና ለቅሶ መከፋት መጨነቅ ያበቃል ጨርሶ አሁን እንሄዳለን ወደ ኢየሩሳሌም በደስታ በሐሴት ልንኖር በዚያ ሐዘን የለም መከራና ለቅሶ መከፋት መጨነቅ ያበቃል ጨርሶ አሁን እንሄዳለን ወደ ኢየሩሳሌም በደስታ በሐሴት ልንኖር በዚያ ሐዘን የለም መከራና ለቅሶ መከፋት መጨነቅ ያበቃል ጨርሶ አሁን እንሄዳለን ወደ ኢየሩሳሌም በደስታ በሐሴት ልንኖር በዚያ ሐዘን የለም መከራና ለቅሶ መከፋት መጨነቅ ያበቃል ጨርሶ አሁን እንሄዳለን ወደ ኢየሩሳሌም በደስታ በሐሴት ልንኖር መንግሥተ ሰማይ መንግሥተ ሰማይ መንግሥተ ሰማይ መንግሥተ ሰማይ መንግሥተ ሰማይ እንደምን ናፍቀናል መድኃኒታችንን በዓይናችን ልናይ ፊት ለፊት ልናይ እንደምን ጓጉተናል መድኃኒታችንን በዓይናችን ልናይ ፊት ለፊት ልናይ ግን ፀሐይ ስላለችኝ ያለኝን አቅም ሰብስቤ ቆማለሁ። ፀሐይ ያለችኝ ማክሰኞ ለታ ጃንዋሪ ላይ ነይና ቸርች እንቆምና የምስጋና ፕሮግራም እናዘጋጃለን። ጌታ ፈውሶኛል አሁን አትምጪ አለችኝ። የስላት ቸርች አለች። ቢካዝ እግዚአብሔር ፈውሶኛል አለች። በጣም ጤንነት ነው የሚሰማኝ አለችኝ።
ምን ታረጊያለሽ ስላት ያገዙኝ ሰዎች ሁሉ ባርካቸዋለሁ አለች። ስትሰቃይ አብረዋት የዘሩትን የጸለዩላትን አብረንሽ እንሆናለን አይዞሽ ያሏትን በቸርች አብረው ያገለገሏትን ሁሉንም እባርካቸዋለሁ አለችኝ። ሪታ እግዚአብሔር ይባርክሽ መንገድሽን አስተካኪ ብሎሻል ብላኛለች አለች። አስተካከለች። ወደምታወደው ወደ አምላኳ አቀፍ ሄደች። ፀሐይ ለኔ ታናሼ ናት፣ ታላቄ ናት፣ የእናቴ ምትክ ናት። አስከፍታኝ አታውቅም። ስቆጣት ዝናባዬ ብላ ድንግጥ ትላለች። ስደውልላት ሁሉ ሰላም ነው ትለኛለች። አታስቢ ምንም ችግር የለም ትለኛለች። አታለለችኝ፣ ግን አምላኳን ትወዳለች። ፓስተር እንዳለው ዝናባዬ እንዳረሺ ቀንሽን አሳልፈሽ ሰጥሽ እንጸልይ ትለኛለች። ጠዋት ስደውልላት አሁን ወደ ቤት እየገባሽ ነው፣ ወደ ልጆችሽ እንጸልይ፣ ከሱ ጋር ማስተካከል ብቻ ነው የሚሻለው ትለኛለች። እኔ ፀሐይን ስንቱ እንደምናገር አላውቅም። ከልጅነት አብሮ አደጌ ናት። ጡት አስጣይዋ ስለሆንኩ አብረን አንድ ጡት ጠብተናል። በቀኝና በግራ ከናቴ ጋር ቸርች ስንሄድ አብረን ነው። ሰው ሲያየኝ የማልቀባት ይመስላታል። ሼር ማድረግ አትፈልግም። ግን እሷ ጨክና ሄደች። ልጆቿን እንደ እናት ያታምናቸውም። ያለ እናት ማደግን አውቀዋለሁ ትላለች። ስለዚህ ያለ እናት ማደግ ከባድ ስለሆነ ስለ እናት መናገር አትፈልግም። ስለ ፀሐዬ እኔ ያልነግራችሁ። ፀሐዬ ላመነችበት ነገር ግንባሯን የምትሰጥ ታማኝ፣ ወደ ኋላ ማትል ናት። በቃ ወደ ኋላ አትልም። ቤተሰብ አትል፣ ስራ ቦታ አትል። ፀሐዬ ለኔ በረከቴ ነበረች። ፀሐዬ ለኔ በረከቴ ነች። እንደዚህ አልነበርኩም፣ እንደዚህ አልኖርም ነበር። እኔ እዚህ አታገኙኝም ነበር እንኳን የቤተሰብ ኃላፊ ልሆን። ስለዚህ ሁላችሁንም አመሰግናለሁ። ቤተክርስቲያንን አመሰግናለሁ። ጎረቤቶች፣ ዘመድ ወዳጅ በሙሉ እግዚአብሔር ያክብርልኝ። ልጆቼ እንዲጸኑ እንዲጽናኑ ጸልዩልኝ። የወይዘሮ ፀሐይ ነጋሽ የህይወት ታሪክ። ወይዘሮ ፀሐይ ነጋሽ ካሳዬ በአዲስ አበባ ልዩ ስሙ 22 ማዞሪያ በሚባለው አካባቢ ከአባታቸው ነጋሽ ካሳይና ከእናታቸው ከወይዘሮ አበበች በዳኔ ሐምሌ 12 ቀን 1973 ዓ.ም ተወለደች። እድሜዋ ለትምህርት ሲደርስ የአንደኛ ደረጃ ትምህርቷን በብርሃን ጉዞ ትምህርት ቤት፣ የሁለተኛ ደረጃ ትምህርቷን ደግሞ በምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት አጠናቀቀች። ከዚያ በኋላ የከፍተኛ ደረጃ ትምህርቷን ቀጥላ በ2001 ዓ.ም ከእንጦጦ ቴክኒክና ሙያ ኮሌጅ በባንኪንግና ኢንሹራንስ በዲፕሎማ፣ በዚያው ዓመት ከኢንፎኔት ኮሌጅ በፒኤችዲ አካውንቲንግ በሰርቲፊኬት ተመርቃለች። በ2013 ዓ.ም ከሴሌክት ቢዝነስ ቴክኖሎጂ ኮሌጅ በአካውንቲንግ እና ፋይናንስ የቢኤ ዲግሪዋን ተቀብላለች። ወይዘሮ ፀሐይ በሙያ ከየካቲት 17 2001 ዓ.ም እስከ ሐምሌ 2004 ዓ.ም ድረስ በታድሶ ቤተክርስቲያን በካሸርነትና በአካውንታንትነት፣ ከመስከረም 24 2024 ዓ.ም እስከ ግንቦት 24 2008 ዓ.ም ድረስ በኤሊኮ አዋሽ የገንዘብ ቁጠማ ማህበር በአካውንታንትነት፣ ከጥር 16 2009 ዓ.ም እስከ ታህሳስ 21 2014 ዓ.ም ድረስ በአዋድ ትራንስፖርት ድርጅት በሲኒየር አካውንታንትነት አገለግላለች። ወይዘሮ ፀሐይ ከጥር 22 2014 ጀምሮ በግሬት ኮሚሽን ሚኒስትሪ በግሬት ቁጠባ ማህበር ሲኒየር የሂሳብ ሰራተኛ ሆና እየሰራች ሳለች ባደረባት ጽኑና ድንገተኛ ህመም በሕክምና ስትረዳ ቆይታ ዳር 8
2018 ዓ.ም ከዚህ ዓለም ድካም አርፋለች። ወይዘሮ ፀሐይ ነጋሽ ጥር 10 ቀን 2001 ዓ.ም ከአቶ ሰለሞን አምዴ ጋር ትዳር መስርተው አንዲት ሴትና አንድ ወንድ ልጅ ያፈሩ ሲሆን እስከ ዕለተ ዕረፍቷ ቀን ድረስ በኮይኖኒያ ቤተክርስቲያን በተለያዩ አገልግሎቶች ውስጥ ተሳተፍ ነበር። በተለይም በጸሎት አገልግሎትና በድህነት አስተማሪነት እጅግ ትተጋ የነበረ ሲሆን እጅግ ጨዋ ተወዳጅና ተግባቢ ሴት ስትሆን ይህንም አብሯት በሚያገለግሉትም ሆነ በመጋቢዎቿ ዘንድ የተመሰከረላት ሕይወት ነው። ወይዘሮ ፀሐይ ሕልፈት ላዘኑ ለባለቤቷ፣ ለልጆቿ፣ ለእህት ወንድሞቿ፣ ለቤተ ክርስቲያን ወዳጆቿ፣ ለሥራ ባልደረቦቿ፣ ለቤተሰቦቿ፣ ለጎረቤቶቿና ለመላው ወዳጆቿ መጽናናት ይሁን፣ አሜን። ሰው ሁሉ ወደዚህ ዓለም አንድ ቀን እንደመጣ ደግሞ አንድ ቀን ከዚህ ምድር ተመልሶ መሄዱ የተፈጥሮ ሕግ በመሆኑ ማንም ከዚህ የሚቀር የለም። አንዱ ካንዱ የመቀዳደም ጉዳይ ካልሆነ በስተቀር ሁላችንም መንገደኞች ነን። ከመካከላችን አንድ ሰው ቀድሞን ሲሄድ የኛ ተራ እጅግ እንደቀረበ ይሰማናል። ሁላችን በዚህ ምድር የምንኖረው ለጥቂት ጊዜ ነው። የተፈጠርነው ዘላለም እንድንኖር ቢሆንም ዘላለም ያለው ከሞት በኋላ ባለው ሕይወታችን እንደሆነ እናውቃለን። ምንም እንኳን በምድር የምንኖረው አጭር ጊዜ ቢሆንም ዘላለማችን የሚወሰነው ግን በዚህች አጭር ዕድሜያችን ውስጥ ነው። በመሆኑም ሁላችንም የዘላለም መኖሪያችን ጉዳይ እጅግ ያሳስበናል፣ ያጓጓናል። በኢየሱስ ክርስቶስ አምነው ክርስቲያን ለተሰኙ ሰዎች ሞት እንደ መሸጋገሪያ ድልድይ እንጂ የሕይወታቸው ፍጻሜ አይደለም። በክርስቶስ በማመን በሞት በኩል ወደ ዘላለም ሕይወት በመሻገር ኑሮ ይጀመራል። በዚህ የተሰበሰብን ሁላችን አንድ ቀን መሄዳችን ስለማይቀር ከክፋት እንራቅ። አጠገባችን ላለ ሰው ነገ ሳንል ዛሬ መልካም ነገር እናድርግ። ፍቅራችንን ያለ ግብዝነት እንግለጥ። በየቀኑ ይቅር እንባባል። አንዳችን ለሌላ ሰው ጠቃሚ አድርገን ራሳችንን እናቅርብ። ከሌላኛው ወገን አንዳች ሳንጠብቅ መልካም ለማድረግ እንትጋ። ሃይማኖታችንን በትጋት እንፈጽም። ምናልባት ያለን ቀን ዛሬ ብቻ ቢሆንስ ብለንም እናስብ። እህታችን ፀሐይ በጌታ በኢየሱስ በማመኗ ምክንያት የት እንደምትሄድ እናውቃለን። ምንም እንኳን በሥጋ ከኛ በመለየቷ እጅግ ብናዝንም ወዴት እንደምትሄድ በማወቃችን ደግሞ በዚህ እጅግ እንጽናናለን። ስለዚህም ወደምትወደው ጌታ በክብር እንሸኛታለን። ታማኝ ወዳጅ እንዳንተ እንደሌለ ጌታ ሆይ ታውቃለህ። እኔን የሚያጽናናኝ መላእክት ይጠሩኛል
ዓለም ፍጹም ቤት አይደለም። አፍቃሪ ያዳኛለኝ በላይኛው ሀገር ናፍቆቴን አልተውም ፊቱን እስካይ ድረስ በሰማይ ደጅ ቆሞ ይጠባበቀኛል። ከእንግዲህ ይህ ዓለም ፍጹም ቤት አይደለም። ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ። እኔን የሚያጽናናኝ መላእክት ይጠሩኛል ከሰማይ በር ከፍተው እንግዲህ ይህ ዓለም